ያው የአረብኛ ቃል ቁርአን ውስጥ አራት አይነት ትርጓሜዎች አሉት። ይሄን ሁሉ ያነሳነው አዘር የነብዩላህ ኢብራሂም አለይሂ ሰላም አባት ነው ወይስ በሚለው ነው። አዎ ቁርአን ላይ እኮ ወይዝ ቃለ ኢብራሂሙ ሊአቢሂ አዘረ ይላል ስንል አይ አብ ማለት እኮ አባት ማለት ብቻ አይደለም። እሺ ምን ማለት ነው ስንል አራት አይነት ትርጓሜዎች አሉት። አያቶች ወይም ቅድመ አያት ምናምን የሚባለው አጠቃላይ እዛ ውስጥ ያለ ቤተሰብ አብ ተብሎ ተጠቅሷል። ስለዚህ ለአባት ብቻ ሳይሆን ለአያቶችም ይሆናል፣ ለአጎቶችም እንደሚሆን አይተናል። ሶስተኛ ለአባት ለራሱ አባት አብ የሚለው በአባት ተገልጿል፣ በአያት በአጎትና መጨረሻ ላይ ያየነው በመኖ ጠበቅ ሲል አባ ሲሆን መኖ ማለት ይሆናል አለ። መርሐባ አጎት የሚለውን ያገኘነው የቱ ጋር ነው? የነብዩ ያዕቆብ ልጆቻቸውን ሰብስበው በይዓ ያደርጓቸው ነበር። እኔ ከሞትኩ በኋላ ምንድነው የናንተ ጣፈንታ? እንደኔ የአባቶቻችሁንና የአጎቶቻችሁን መንገድ የአያቶቻችሁን መንገድ ትከተላላችሁ ወይ አሉ የሚለው ውስጥ ነው እስማኤልን ያገኘነው ማለት ነው። አባቴን ጥሩልኝ ብሎ ያሉበት ማጋጣሚ አሉ ነብያችን ማለት ነው። አቡ ጣሊብን አይዋ አጎታቸው አጎትም አብ ይባላል። ኦኬ تمام وهكذا قال غير واحد من علماء ابن كثير القرطبي النبغوي يهدوا بالتفسير نه. እሺ አዘር هو لقب اسمه تاريخ አዘር لقب እንጂ ስሙ ታሪክ ነው። والذي في القرآن برغتم يدل على انه اسمه አዘር ምናየው ነገር ግን አዘር አባት እንደሆነ ቢያሳይም ቁርአኑ ብለው ይፈስራሉ። وقال ابن جرير والصواب انه اسمه አዘር ጦበሪ ማለት ነው። አዘር አባት ነው ብለው አሳቸው አስምረዋል። አጸኑሳት وما كان استغفار ابراهيم لابيه